እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። በዝናባማ ምሽት በማህበራዊ ሚዲያ በተለጠፈ የግል መረጃ ላይ የተደረገ አንዲት የመውደድ ወይም የላይክ ምልክት እንደ ቀልድ ለመረበሽ አሊያም ትኩረት ለመሳብ ተብሎ እየተከናወነና ጉዳት አልባ ተግባር ይመስላል። ነገር ግን ከአትላንቲክ ውቅያኖስ ማዶ የሆነ ቦታ ላይ ያሉ የኮምፒውተር ስልተ ቀመሮች ወይም አልጎሪዝሞች ስለ ፍርሃት፣ ስለ ፍላጎትና ስለ ፖለቲካ ዝንባሌ የአእምሮ ገጽታን የሚመረምር መረብ እየዘረጉ ነው። በለንደን ከተማ መሃል በሚገኝ ቢሮ ውስጥ በጸጥታ የተቀመጡት የዲጂታል ሰርቨሮች ከክፍሉ ውጭ ያለ ሰው በግልጽ ሊረዳው የማይችል መረጃ ተኮርና የሀገራትን የፖለቲካ ቅርጽ ሊወስን የሚችል ስትራቴጂ እያዘጋጁ ነው። ነገሩ የተጀመረው በጸጥታ ቢሆንም በሚሊዮን የሚቆጠሩ የፌስቡክ ተጠቃሚዎች ፈተናዎችን እየወሰዱ መተግበሪያዎችን እያወረዱና የሕይወታቸውን ዝርዝሮች በበይነ መረብ እያጋሩ ነው። ስሞች፣ አቅጣጫዎች፣ የጓደኛ ኔትወርኮች፣ ላይኮችና ዲስላይኮች ወይም ልጥፎችን መውደዶችና የመጥላት ተግባራት በዝርዝር ከመላው ዓለም በየሴኮንዱ ይፖሰታሉ። እያንዳንዱ የመረጃ ቅንጣጢት ትክክለኛ የሆነ የሰው ስነ ባህሪን ለማስላት ወደ ተዘጋጀ የመረጃ ማሽን እየተላከ ነው። ካምብሪጅ አናሊቲካ የተሰኘ የብሪታንያ የፖለቲካ አማካሪ ድርጅት ወታደርና ጠመንጃ የማይፈልግ አዲስ የዲጂታል ፖለቲካ መሳሪያ ፈልስፏል። የሰዎች ሐሳብ፣ ውሳኔና ባህሪ እንደገና ተቀርጾና ተስተካክሎ እናም በዲጂታል ሚዲያዎች የሚቀርብበት አማራጭ ሊባል የሚችል መሳሪያ። ፌስቡክ ለአብዛኛው የዓለም ክፍል የማኅበራዊ ሕይወት መጫወቻ ሜዳ ነው። ለተመረጡ የቴክኖሎጂ ሰዎችና ፖለቲከኞች ግን የሰዎች አእምሮ ቤተ ሙከራ እየሆነ ነው። የሥነ ልቦና ባለሙያዎች፣ መሐንዲሶችና የዳታ ሳይንቲስቶች በጸጥታ በቢሊዮን የሚቆጠሩ ሰዎች የሚያዩትን የሚያነቡትንና የሚሰማቸውን ይከታተላሉ። እያንዳንዱን የፌስቡክ ልጥፍ፣ ማስታወቂያና ምክረ ሐሳብ ሰዎች ሊጠራጠሩት በማይችሉበት ሁኔታ ውሳኔያቸውን ለማስተካከል የሚያገለግል መሳሪያ ነው። እናም መጪው የዲሞክራሲ ዕድል ከምንም በላይ በማኅበራዊ ስሪተ ቀመር ወይንም አልጎሪዝም ላይ የተንጠለጠለ ይመስላል። ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቅኝታችን የሁላችንም የሕይወት አካል በሆነው ፌስቡክ በ2016ቱ የአሜሪካ ፕሬዝዳንታዊ ምርጫ ለማጭበርበር የተደረገ ሙከራና ሂደቱን እንዲሁም የዲጂታል ሚዲያው ዓለም ስውር ጦርነት ዘዴዎችን የተመለከተ ጉዳይ እናስቃኛቸዋለን። እንደተለመደው አብራችሁን ትቆዩ ዘንድ በአክብሮት ጋብዘናል። ታሪኩ የሚጀምረው ከፌስቡክ ቴክኖሎጂ ፈጠራ ነው። ፌስቡክ ከባድ የፈጠራ ግኝት ብቻ ሳይሆን የዓለማችን የ21ኛ ክፍለ ዘመን አስደማሚ የዲጂታል ዓለም ክስተት ነበር። በአውሮፓውያኑ 2004 የተመሠረተው ፌስቡክ ጓደኛሞችን፣ ቤተሰቦችንና እንግዶችን ከመላው ዓለም አገናኝቷል። ነገር ግን በዚህ አዲስ ፈጠራ ውስጥ የሰው ልጆችን ባሕሪ ማጥናት የሚያስችል ሥርዓት ይፈጠራል ብሎ የገመተ ሰው አልነበረም። አሁን እያንዳንዱ ላይክ፣ ሼር እንዲሁም የዲጂታል ሚዲያ ፋይሎችን የመክፈት ተግባር የመረጃ ዘረፋ ዕድሎችን ይፈጥራል። በዚህ ሂደት የሚገኘው በሚሊዮን የሚቆጠር የሰው ልጆች ባህሪ ይቀመጣል፣ ይተነተናል፣ በመጨረሻም ለመተርጎም ይዘጋጃል። ኢንተርቢግ ዳታ ወይም ግዙፍ ዳታን የማስገባት ሥርዓት በዐይን የማይታዩ የሰው ልጅ የባህሪ መዋቅሮችን ለማጋለጥ የሚከናወን ግዙፍ መረጃዎችን የመተንተን ሥርዓት ነው። ይህ ዘዴ በፖለቲካ ምርጫ ቅስቀሳዎች ወቅትና በኮርፖሬሽኖች የሥራ እንቅስቃሴ ወቅት በፍጥነት የተረጋገጠ ጉዳይ ነው።
ኢላማ ተኮር ማስታወቂያዎችን ለጠቅላላ ማህበረሰብ ከመዘርጋት ይልቅ ግለሰብ ተኮር ወደ ማድረግ ተሸጋግሯል። ምናልባት የፖለቲካ ማስታወቂያዎች ጥልቅ የሆነ ፍርሃት ወይም ፍላጎትን ለመፍጠር ማንን መምረጥ እንዳለበት ባልወሰነ መራጭ የፌስቡክ ተጠቃሚ ገጽ ላይ ሊከሰቱ ይችላሉ። ካምብሪጅ አናሊቲካ ሥራውን የጀመረው ስነ ልቦናን ከቴክኖሎጂ ጋር አጣምሮ ነው። መራጮችን በስብዕና አይነታቸው ሊመደብ የሚችል የሥነ ባህሪ ወይም ቢሄቨራል ሳይንስ ባለሙያዎችን ቀጥሯል። ይህም ሰዎችን ወግ አጥባቂዎች፣ ሊበራሎችና ወጣ ገባ የሚሉ መራጮች ወዘተ በማለት ይመድባል። እነዚህ የዴሞግራፊ ልየታ ብቻ ሳይሆኑ የሰው ልጆች መለያ ስነ ቀመሮች ወይም አልጎሪዝሞች ተደርገው የተዘጋጁ ናቸው። በዚህ በቂ መረጃ ላይ ተመስርተው መገመት፣ ተጽዕኖ ማሳደርና ማንም ሳያውቅ ውሳኔዎችን መቆጣጠርም የሚችሉበት ፈጣን መረጃ ሀብት ነበረ። የዚህ ተግባር አደጋዎች ከዴሞክራሲ መጻኢ ዕድል አደጋዎች በእጅጉ ያነሱ ነበሩ። በአውሮፓውያኑ 2013 በስትራቴጂክ ኮሚዩኒኬሽንና ስነ ባህሪ ተጽዕኖ ዘርፍ የሚሠራው ሲኤስኤል የተባለው አካል ሆኖ የተመሠረተው የካምብሪጅ አናሊቲካ የሥነ ልቦና መገለጫዎችና ዳታዎችን በመተንተን ምርጫዎች ላይ ተጽዕኖ የመፍጠር ተልዕኮ አለው። አስደማሚው ተአምር የመጣው አሌክሳንደር ጎካን የተሰኘው ተመራማሪ ዲስ ኢዝ ዩር ዲጂታል ላይፍ፣ ይህ የእርስዎ ዲጂታል ሕይወት ነው የተሰኘ መተግበሪያ ከፈጠረ ወዲህ ነው። ይህንን መተግበሪያ አውርደው የተጠቀሙ የፌስቡክ ተጠቃሚዎች ስለ ራሳቸው ሲጠየቁ ምንም አዲስ ነገር የለም በማለት ተስማምተዋል። መተግበሪያው መረጃን የሚሰበስበው ከተጠቃሚው ሳይሆን በሚሊዮን ከሚቆጠሩ የፌስቡክ ጓደኞቻቸው ነው። መረጃን ለማሰባሰብ የገነቡት ነገር የሚያስገርም ነው። በአሜሪካ ብቻ 87 ሚሊዮን የፌስቡክ ተጠቃሚዎችን መረጃ የያዘ ዳታቤዝ ገንብተዋል። ምርጫዎችና ፍላጎቶች፣ ባህሪያት፣ የፖለቲካ ዝንባሌዎች ሁሉም የተቀረጹ ምልክት የተደረገባቸውና የተተነተኑ ነበሩ። ቡድኑ ከቀዶ ጥገና ጋር በሚስተካከል እርግጠኝነት ግለሰብ መራጮችን ኢላማ ያደረገ መልእክቶችን ያዘጋጅ ነበር። በዚህም ምክንያት የምርጫ ቅስቀሳ ስትራቴጂዎች በምርጫ ኮሮጆና በግንዛቤ ፈጠራ መሆናቸው ቀርቶ በሥነ ባህሪ መረጃ መሠረት መከናወን ጀምረዋል። ትርጉሞቹና ውጤቶቹም አብዮታዊና አስደንጋጭ ነበሩ። ከአሁን በፊት ታይቶ በማይታወቅ ደረጃ ጥቂት ኢንጂነሮችና የሥነ ልቦና ባለሙያዎች በሚሊዮኖች አእምሮ ውስጥ ገብተው ትርክቶችን የሚቆጣጠሩበት፣ አመለካከቶችን የሚያስተካክሉበት ወይም የሚቀርጹበት ሥርዓት ተፈጥሯል። ካምብሪጅ አናሊቲካ የተሰኘው ተቋም ራሱን የሚፈትንበት ትልቅ መድረክ ያገኘው በአውሮፓውያኑ 2016 የአሜሪካ ፕሬዝዳንታዊ ምርጫ ላይ ነው። በአንዱ የምርጫ ቅስቀሳ ቡድን ተቀጥሮ የነበረው ድርጅቱ ያከማቸውን የዳታ ስብስብ አነስተኛ ቁጥር ያላቸውን መራጮች ማዕከል ያደረገ ማስታወቂያ ለመስራት ተጠቅሞበታል። እያንዳንዱ ማስታወቂያ ግለሰቦችን ኢላማ አድርጎ የተዘጋጀ ነው። ለምሳሌ ለፔንሲልቫኒያ መራጭ ስለ ሥራ አጥነት፣ ለፍሎሪዳ መራጭ ደግሞ ስለ ስደተኞች አደጋ የሚያወራ ሊሆን ይችላል። የማኅበራዊ ሚዲያ ይዘቶች አድሎና የሥነ ልቦና ጫናን እንደገና ለመተግበር አመቺ ስፍራዎች ሆነዋል። ስውሩ የመረጃ ጡንቻ በአብዛኛው ከዕውቅናቸው ውጪ የሚሊዮኖችን ውሳኔ እያስተካከለ ነው። ቆይታው ጋዜጠኞችና የመረጃ ጠቋሚዎች የተግባሩን ስፋትና ረቂቅነት አጋልጠዋል። ፌስቡክ ቢያንስ የሦስተኛ ወገን መተግበሪያም ብዙ የግል መረጃዎችን እንዲሰበስብ በመፍቀድ ተባባሪ ነበረ። ይህ አደገኛ ተግባር በሚስጥር የተያዘና በመራጮች ላይ የተደረገ ምርምር ሲሆን ለዓለም የሚፈነዳበትን ቀን የሚጠብቅ ቅሌትም ነው። ለመራጮች ይህ ልምድ የተደራጀና ተመሳሳይ ሆኖ የተዘጋጀ ነበር። መረጃዎችን ከላይ ወደ ታች እያሳለፉ ይመለከታሉ፣ ላይክ ያደርጋሉ፣ ያጋራሉ፣ አስተያየት ይሰጣሉ። የተዘጋጀው ስሪተ ቀመሩ ወይም አልጎሪዝም የእነሱን ምርጫ በተጠና አግባብ እንደሚወስንላቸው አያውቁም። ለካምብሪጅ አናሊቲካና ደንበኞቹም የፖለቲካ ሥልጣንን ከመቆጣጠር በላይ ሌላ አደጋ አልነበረውም። የመረጃው ጠቋሚዎች ጉዳዩን ፊት ለፊት ለማውራት ሲጀምሩ ታሪኩ እየገዘፈ መጣ። ክርስቶፈር ዊሌ የተባለ የቀድሞ የካምብሪጅ አናሊቲካ ሠራተኛ ድርጅቱ በዓለም ላይ የሚሠራቸውን ቅሌቶች ሲያጋልጥ ወዲያውኑ መገናኛ ብዙሃንና የዜና አውታሮች ተቀራመቱት። ያለ ባለቤቱ ፈቃድ የግል መረጃ ተዘርፏል፣ ምርጫዎች ተጭበርብረዋል፣ ዴሞክራሲም በከፍተኛ የከበባ ጥቃት ስር ገብቷል በማለት ጉዳዩ በመላው ዓለም እንደ ወረርሽኝ ተዛመተም። በዚህ የተነሳ ፌስቡክ ዓለም አቀፍ ምርመራ ገጠመው። መንግሥታት ጠንካራ ምርመራዎችን አወጁ። ስለ ሥነ ምግባር ሕጋዊነትና ኃላፊነት ጥያቄዎች ተዥጎደጎዱ።
እንዴት አንድ ድርጅት በሚሊዮን ሕዝቦች የፖለቲካ ውሳኔ ላይ ተጽዕኖ ማሳደር ይችላል? ለዚህስ በዋነኛነት ተጠያቂ ሊሆን የሚችለው ማን ነው? የሚሉም ተደጋጋሚ ጥያቄዎች አስተጋቡም። ክሪስቶፈር ዊሌ የተባለው የቀድሞ የካምብሪጅ አናሊቲካ ባልደረባ ተግባሩ በሲቪል ዜጎች ላይ የተደረገ የሥነ ልቦና ጦርነት መሳሪያ ነበር ሲል ተናግሯል። ይህ ለጥናትና ምርምር የተከናወነ ሳይሆን ሆን ተብሎ የተደረገና እጅግ አስከፊ ሁነት ነበር። በማኅበራዊ ሚዲያ ያለው የሕዝብ አመኔታ በከፍተኛ ሁኔታ ተሸርሽሯል። ተጠቃሚዎች አካውንቶቻቸውን ዘግተዋል። ተቆጣጣሪዎች አዲስ የመቆጣጠሪያ ሕጎችን አውጥተዋል። ይህ ተጠያቂነት የሌለበት ንጹሐን ላይ የሚደረግ የዲጂታል ወንጀል በድንገት ቆመ። ቅሌቱ ያጋለጠው አንድ እውነታ የቴክኖሎጂ ቁጥጥርና ሥነ ምግባርን ጥሷል። በአንድ ወቅት የዲሞክራሲ ሥርዓት መሣሪያዎች ተደርገው የሚቆጠሩት ማኅበራዊ ሚዲያዎች አሁን ላይ ለማጭበርበር ዓላማ የሚውሉበት መንገድ በአስደንጋጭ ሁኔታ አድጓል። ይህ ቅሌት በአሜሪካ ምርጫ ላይ ብቻ አልቆመም። ብሪታንያ፣ ህንድ፣ ብራዚልና ሌሎች አገራትም ተጽዕኖን ቀምሰዋል። በሁሉም ዓለም የሚካሄድ የፖለቲካ ውድድር የዲጂታል ዓለሙን ጦርነት በንቃት መከታተል ጀምሯል። በብሪታንያ የተካሄደው የብሬክሲት ሕዝበ ውሳኔ ዳታን መሠረት ያደረገም ተመሳሳይ ተጽዕኖ እንደደረሰበት መረጃዎች አሉ። በሚሊዮን የሚቆጠሩ መራጮች ጥልቅ ጭንቀቶቻቸውን ለመጨመር የተዘጋጁ የግል መልእክቶች እንደደረሷቸውና ጭንቀቱም እንደተሰማቸው አውቀዋል። ተንታኞች ቆይተው ይፋ እንዳደረጉት የተከፋፈሉት የካምብሪጅ አናሊቲካ ኢላማዎች ዋልታ ረገጥነትንና አለመተማመንን በማስፋፋት ማኅበራዊ ክፍፍልን አነቃቅተዋል። የካምብሪጅ አናሊቲካ ዘዴዎች የዲሞክራሲ ስጋቶች ብቻ አልነበሩም፣ የዘመናዊው የፖለቲካ ጦርነት ግልጽ ማሳያዎች ናቸው። ይህ እንዳለ ሆኖም የቴክኖሎጂ ካምፓኒዎችም ቅርምት ውስጥ ገብተው ነበር። ሰዎችን ያለ ድንበር በማገናኘት የሚሞገሰው ፌስቡክ በሚንቀሳቀስባቸው ሀገራት ሁሉ ጠንካራ ምርመራ ገጥሞታል። አገራት የዲጂታል መረጃ ተቆጣጣሪዎች ተጠያቂነትን አጥብቀው ይፈልጋሉ። ተጠቃሚዎችም እንዲሁ። ሕጎች የበለጠ መጥበቅ ጀምረዋል። የፌስቡክ አባቱ ማርክ ዙከንበርግ ለረጅም ጊዜ ርቋቸው በቆያቸው በፓርላማ በካሜራዎችና ማይክሮፎኖች ፊት ቀርቦ በተደጋጋሚ ጥያቄዎችን እንዲመልስ ተገዷል። ይህ የዲጂታል ዘመን እጅግ በጣም አስገራሚና አስደንጋጭ ትዕይንት ነበር። የካምብሪጅ አናሊቲካ ብስለትና አስቸጋሪነት የሥነ ልቦና አጠቃቀሙ ነው። የኦሽን የስብዕና ሞዴልን በመጠቀም ግልጽነት፣ ንቃተ ሕሊና፣ ተጨማሪ ማንነት፣ የመስማማት ሁኔታና የመሳሰሉትን የግለሰቦች ባሕርያት የሥርዓተ ነርቭ ተንታኞች ለቀዶ ጥገና በቀረበ ትክክለኛነት እንዲረዳና እንዲመድቡ አስችሏቸው ነበር። ለምሳሌ ከፍተኛ የነርቭ ስሜት ያለው ተጠቃሚ ፍርሃትና ደህንነት ላይ ትኩረት የሚያደርጉ ማስታወቂያዎችን ሊቀበል ይችላል። በአንጻሩም ከፍተኛ ግልጽነት ያለው ሰው ለራዕይ ወይም ለምኞት መልእክቶች ተገዢ ሊሆን ይችላል። እያንዳንዱ ልጥፍ፣ ቪዲዮ፣ የዜና ሐሳብ ከግለሰብ ንዑስ የአእምሮ ንቃተ ሕሊና አድሎ ጋር ለማስተሳሰር ታስቦ ይዘጋጃል። ይህ ተግባር ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ስውር ተጽዕኖ ነበረው። በሚሊዮን የሚቆጠሩ ሰዎች ውሳኔዎችን በራሳቸው የሚያደርጉ ቢያስቡም ስልተ ቀመር ወይም አልጎሪዝም በዘዴ ውሳኔያቸው ላይ ከፍተኛ ሚና ነበረው። በሚሊዮን የሚቆጠሩ ሰዎች ውሳኔዎችን በራሳቸው እንደሚያደርጉ ቢያስቡም ስልተ ቀመር ወይም አልቀረው የግንኙነት መድረክ ፌስቡክ ሌላ የጦር መሳሪያ ሆኗል። ካሁን በኋላ የግለሰቦች ሚስጥርና ራስን በራስ የመምራት ዋስትና በዲጂታል ዓለም ውስጥ የለም። እያንዳንዱ የግንኙነት መስመር አደጋን ያዘለ፣ በተጽዕኖና በማጭበርበር መካከል በግልጽ መስመርም ከሚጠበቀው በላይ የደበዘዘ ሆኗል። ከካምብሪጅ አናሊቲካ ቅሌት በኋላ በቴክኖሎጂ ሥነ ምግባር ላይ ያተኮሩ በርካታ ውይይቶች ቀጥለዋል። ዩኒቨርሲቲዎች የፈጠራና ነጻነትን ከተጠያቂነትና ከሞራል ኃላፊነት ጋር እንዴት ሚዛናዊ ማድረግ እንደሚቻል ግልጽ አልሆነለትም። ቅሌቱ የሚያሳየው ኮረ የመልእክት ልውውጥ ሂደቶች በቅርቡ የካምብሪጅ አናሊቲካ ታሪክን የሚያስደንቅ አዲስ ታሪክ ሊያመጣ ይችላል። የሰው ልጅ ልማድ የሆኑት ጉጉት፣ ፍላጎት፣ ፍርሃትና ተስፋ ባሕሪን መምራታቸው ተጋላጭና ጠንካራ እንድንሆን ያደርገናል። ጥያቄው በአሳዛኝ ሁኔታ ቀርቷል። መረጃ ሐሳብን ሊቆጣጠር፣ ባሕሪን ሊቀርጽና ብሔሮች ላይ ተጽዕኖ በሚያሳድርበት ዘመን ማን በእውነት ሥልጣን ይይዛል?
መልሱ በራሳችን ላይሆን ይችላል እና በዚህ ግንዛቤ ውስጥ የዲጂታል ዘመን አስፈሪ ውበት ነው። የተከበራችሁ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ መሰናዶ ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች ታሪኮች እንገናኛለን። ቸር ቆዩን።